ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮችን ጠቁማችሁ ዛሬ ማለዳ በቀድሞ ፓርላማ አባል ክርስቲያን ታደለ ላይ ሊካሄድ የነበረው የምስክር አሰማም ሂደት ልዩነት ፈጥሮ እንደነበር ጠበቃቸው ለአዲስ ማለዳ ተናገሩ። በኢትዮጵያ ከሚሰጡት መንጃ ፈቃዶች መካከል 90%ዎቹ በጉቦ የሚወጡ ሊሆኑ እንደሚችሉ አንድ የፓርላማ አባል ተናገሩ። የፌዴራል ጠቅላይ ፍርድ ቤት ህዳር 26 በዋለው ችሎት የ7 ዓመት ከ2 ወር እስራት የበየነባቸው ታየ እንደንዳ በአዲሶቹ ክሶች ላይ ከፍተኛ ፍርድ ቤቱ ለታህሳስ 22 ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ለአዲስ ማለዳ ተናገሩ። ስምረት ፓርቲ የህወሓት በትግራይ እኔ የሌለሁበት ምርጫ አይካሄድም ማለቱን አዲስ እብሪት ሲል በየነ። የህወሓት የመሞቻ ቀኑን እየቀረበ ነው ብሏል። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ዛሬ ማለዳ በቀድሞ ፓርላማ አባል ክርስቲያን ታደለ ላይ ሊካሄድ የነበረው የምስክር አሰማም ሂደት ልዩነት ፈጥሮ እንደነበር ጠበቃቸው ለአዲስ ማለዳ ተናገሩ። በእነ ዮሐንስ ባያሌው መዝገብ በቀድሞ የህዝብ ተወካዮች ምክር ቤት አባል ክርስቲያን ታደለ ላይ አቃቤ ህግ ከመጋረጃ ጀርባ ምስክር እንዲያቀርብ የቀጠረው የፌዴራል ጠቅላይ ፍርድ ቤት ዛሬ ታህሳስ 8 ቀን 2018 ዓ.ም በዋለው ችሎት ምስክሩን ከመጋረጃ ጀርባ ማሰማት ላይ ክርክር መፍጠሩን ተከትሎ ለከሰዓት መቀጠሩን ጠበቃ ሰለሞን ለአዲስ ማለዳ ነግሯታል። እንደ ጠበቃው ገለጻ ችሎቱ ተሰይሞ በችሎቱ ፊት ለፊት በሚገኘው ስክሪን ተከፍቶ በሚታይ ጥቁር ነገር ምስክሩ እንዲመሰክር ተብሎ ሊደመጥ እንደነበር ተናግሯል። ይሁን እንጂ በጠበቆች በኩል ምስክር ሆኖ የቀረበው ሰው ገለልተኛ መሆኑን ምስክሩ ራሱ ስለመሆኑ ብሎም በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት የቀረበ አለመሆኑን ችሎቱ በምን ያረጋግጣል የሚል ክርክር መነሳቱን ተከትሎ ዳኞቹ ከችሎት ተነስተው ወደ ቢሮ ሄደው ውይይት ጭምር ስለማድረጋቸው ሰለሞን ለአዲስ ማለዳ ነግሯታል። ችሎቱ ፊት ለፊት ያለው ስክሪን ተከፍቶ በዛች መካከል ጥቁር ነገር ይታያል። በዛ እንዲመሰክር ተብሎ ሊጀመር ሲል በእኛ በጠበቆች በኩል አስተያየት ቀርቦ ነበረ። የቀረበውን አስተያየት አሁን ይሄ ምስክር የሚባለው ሰውዬ ችሎቱ በምን መልኩ ነው የሚያረጋግጠው ገለልተኛ መሆኑን ምስክሩ እዛ ራሱን ስለመሆኑ በአርቲፊሻል ኢንተለጀንስ ድምፅ በሚቀየርበት ሰዓት ይሄ ምስክር ከመጋረጃ ጀርባ ተብሎ እንዴት ነው ሊመሰክር? ዳኞቹ እንዴት ነው ኮንትሮል የሚያደርጉ? ምስክሩ ሊድ አለመደረጉ በምንድን ነው የሚታወቀው? ዳኞቹ በማይቆጣጠሩበት ሁኔታ፣ እኛም በማንቆጣጠርበት ሁኔታ በጥቁር ስክሪን ላይ መሰማቱ ተገቢ አይደለም እና ይህን ምንድን ነው በሚለው ኢንሹራንስ ፕላን ዳኞቹም ተነሳው ተገቢ ነው ብለው ከችሎት ተነስተው ቢሮ ሄደው ውይይት አድርገው መጨረሻ ተመልሰው የእናንተ ጥያቄ አግባብነት ያለው ስለሆነ ነው ረጅም ሰዓት የቆየ ነው ስንወያያሉ። ዳኞቹም በጉዳዩ ላይ ካደረጉት ውይይት በኋላ ያነሳችሁት ጥያቄ ተገቢ ነው በማለት ከዳኞቹ መካከል አንዱ ዳኛ ምስክሩ ያለበት ስፍራ በመግባት ሌሎች ዳኞች በቦታቸው ሆነው ምስክርነቱን ለመስማት ለ8 ሰዓት ተቀጥረናል ሲሉ ዛሬ እኩለ ቀን ገደማ ላይ ገልጸዋል። የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ ከዚህ ቀደም ህመማቸው ስለመባባሱና በመቅረዝ ሆስፒታል ክትትል ሲያደርጉ መቆየታቸውንና ሆኖም ማረሚያ ቤት ውስጥ ፈሳሽ ማስገባት በመከልከሉ በሕክምና የታዘዘላቸውን ፈሳሽ መውሰድ ባለመቻላቸው ችግር ላይ መውደቃቸው መዘገቡ ይታወሳል። በዚሁ መዝገብ ክስ የተመሰረተባቸው ተከሳሾች በማረሚያ ቤት እየደረሰባቸው ያለው የሰብአዊ መብት ጥሰት አስመልክቶ በፍትህ ስም የባርነትና የጭቆና ቀንበርን ማስተናገድ የማንችልበት ደረጃ ላይ ደርሰናል የሚልና አቤቱታዎች ምላሽ ካላገኙ ጉዳያቸውን ለመከታተል ችሎት እንደማይቀርቡ መግለጻቸውን ጭምር የሚታወስ ነው። በተመሳሳይ ዮሐንስ ባያሌው ከዚህ ቀደም በዋለው ችሎት ከዚህ በኋላ እናንተ እርምጃ የማትወስዱ ከሆነ በህይወት ላታገኙን ትችላላችሁ ማለታቸውም አይዘነጋም። የዛሬን ከሰዓት የችሎት ውሎና የምስክር አሰማም ሂደት በሌሎች ዘገባዎቻችን እንመለስባቸዋለን። በኢትዮጵያ ከሚሰጡት መንጃ ፈቃዶች መካከል 90%ዎቹ በጉቦ የሚወጡ ሊሆኑ እንደሚችሉ አንድ የፓርላማ አባል ተናገሩ። በኬላዎች አካባቢ የመንግስት ባለስልጣናት ሲመጡ የሚደረገው ድብብቆሽም ኢኮኖሚው ላይ ተጽዕኖ እያሳደረ መሆኑ ሚኒስትሩ ገልጸዋል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ስብሰባውን በትናንትናው ዕለት ያካሄደ ሲሆን ለትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ የተለያዩ ጥያቄዎች ከምክር ቤቱ አባላት በኩል
ቀርበውላቸዋል። ከነዚህ ውስጥም በየቦታው ይገኛሉ የተባሉ ህገወጥ ኬላዎችን የተመለከተው ይገኝበታል። እነዚህ ኬላዎች በሀገሪቱ ፈርጀ ብዙ ተጽዕኖ እያሳደሩ መሆኑም ተመላክቷል። ለጥያቄው ምላሽና ማብራሪያ የሰጡት ሚኒስትሩ አለሙ ስሜ የኬላዎች ቁጥር መንግስታቸው አድርጎታል ባለው ቁጥጥር እየቀነሰ መሆኑን ጠቅሰው ሙሉ በሙሉ ለማስወገድም እየተሰራ ነው ብለዋል። ይህ በእንዲህ እንዳለ ግን በአንዳንድ ኬላዎች የመንግስት ባለስልጣናት ሲመጡ ኬላዎችን የሚያነሱና ድብብቆሽ የሚጫወቱ አካላት መኖራቸውንም አምነዋል። ከዚህ ከኬላ ጋርም ተያይዞ የግንዛቤ ችግር ያለ ይመስለኛል። በተለይ ታች ባሉ የመንግስት ተቋማት ትራንስፖርት ያለምንም እክል መሳለጥ ማለት ለሀገር ኢኮኖሚ ለሀገር ብልጽግና ምን ማለት እንደሆነ ያለመገንዘብ ችግር ይመስለናል። አንዳንድ ቦታ የምንታዘበው ይሄ ከመንግስት ጋር ድብብቆሽ የሚጫወቱ አሉ። የሆነ ከፍተኛ አመራር ሲያልፍ ገመድ የሚያነሱ፣ አመራር በማይደርስበት ጊዜ ደግሞ መልሰው የሚወጥሩ አሉ። ይሄ ከግንዛቤ ጥረት እያንዳንዱ በገመድ የሚያቋም ከብር በላይ ነው። አሁን ብሩ ልክ ነው፣ የኑሮ ውድነት ይጨምራል፣ ዋጋ ግሽበትን ያመጣል። ግን ከዛ በላይ ነው ኢኮኖሚ የሚጎዳው። ትራንስፖርት እንቅስቃሴ ሞቢሊቲ ከጊዜ ጋር ሰው ከሆነ ቶሎ ወደ ስራው መሄድ አለ። ጊዜውን መንገድ ላይ መጨረስ የለበት። ሄዶ የምርት ስራው ላይ መሳተፍ አለበት። የሚታከምም ከሆነ ቶሎ መታከም አለበት። እቃም ከሆነ ወይ ግብአት ነው ወይ የእርሻ ግብአት ነው ወይ የፋብሪካ ግብአት ነው ቶሎ ወደሚፈለግበት ደርሶ ምርት ማምረት አለበት። እሱ ከ3000 ብር በላይ ነው። የተመረተ ምርት ከሆነ ሳይበላሽ እና የሚፈለግ ቦታ በፍጥነት መድረስ አለበት። ይሄ ዓለም ገበያም ሊሆን ይችላል፣ የሀገር ውስጥ ገበያም ሊሆን ይችላል። በቀረን በዘገየን ቁጥር ምርቱ ይበላሻል። የምርቱ ተፈላጊነትም ሊቀየር ይችላል። በተለይ ዓለም ገበያ ሲሆን እኛ ስንንቀረፈፍ፣ እኛ በየመንገዱ ምርታችንን ስናቆም ሌላው ቀድሞ ገበያውን ይቆጣጠራል። ገበያው ከጠገበ በኋላ ምርታችንን ብናቀርብ ዋጋ ስለማይኖረው የግንዛቤ ችግር ያለበት ስለሚመስል ግን ተግባራዊ ከማድረጉ ጎን ለጎን ምን ማለት እንደሆነ እነኚህን አካላት ግንዛቤ መፍጠር ስራ በሰፊው እየሰራን እንገኛለን። እንደ ሚኒስቴር መስሪያ ቤቱ ግምገማ ከሆነ በኬላዎች ላይ የሚታየው መስተጓጎል አሁን ላይ እየቀነሰ ያለበት ሁኔታ መኖሩን አብራርተው ነገር ግን ችግሩ እየተቀረፈ ቢሆንም የቀሩ ቦታዎች እንዳሉ አንስተዋል። ይህንንም ለማድረግ የማስተካከያ እርምጃዎች እንደሚወሰዱ ለምክር ቤቱ አባላት ምላሽ ሰጥተዋል። ኬላ እንደተባለው ነው ብዙ ጊዜ ተደጋጋሚ ተነስቷል። ከኬላ ጋር በተያያዘ በቅንጅት ነው የምንሰራው። የተከበረው ምክር ቤት አባል እንደጠየቁት በቅንጅት ነው የምንሰራው። የንግድ ሚኒስቴር አለ፣ ገቢዎች ሚኒስቴር አለ፣ ሌሎችም አካላት አሉ። በጋራ በቅንጅት የሚሰራ ስራ ነው። አሁን ባለን ግምገማ በፊት ከነበረው በጣም የተሻሻለ ነገር አለ። በጣም አገር ሁሉ በገመድ የታጠረ ነበረ ከአንድ ዓመት በፊት። አሁን በአብዛኛው ቦታ እኛም በመኪና ስንንቀሳቀስ የምንታዘበው እና በሚመጣው ሪፖርት የምናየው በአብዛኛው ቦታ ይህ ችግር ተቀርፏል። የቀረ አካባቢም ሊሰራ ይገባል። ይህም የማስተካከያ እርምጃ መወሰድ አለበት። ይህንንም እንደ ግብዓት ወስደን የተጠቀሱ ቦታዎችንም ያልተጠቀሱ ቦታዎችንም ቼክ እያደረግን በቅንጅት የማስተካከል ስራ እንሰራለን ከተጠቀሱት ከሚመለከታቸው ተቋማት ጋር። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፓርላማ አባል አብርሃም በርታ የመንጃ ፈቃድ አሰጣጥና ዲጂታላይዜሽንን አስተሳስረው ጥያቄያቸውን ሰንዝረዋል። አብርሃም እንደሚሉት ከሚወጡት መንጃ ፈቃዶች ከ90 በመቶ በላይ በጉቦ ሊሆኑ ይችላሉ። መረጃዎች እንደሚያመለክቱት በሀገራችን ኢትዮጵያ ከፍተኛ ቁጥር የሚይዙት አደጋዎች የሚከሰቱት ከአሽከርካሪ ችግር ጋር በተያያዘ ነው። በባለፈው ዓመት በዚሁ ምክር ቤት የቀረበው 68% ሞት የሚከሰተው ከአሽከርካሪ ባህሪ ጋር በተያያዘ ነው የሚል ሪፖርት ቀርቦልናል። ዋናው መንስኤ ደግሞ ተገቢውን ብቃት ስልጠና ለሌላቸው ሰዎች የመንጃ ፈቃድ መስጠት ሲሆን ይህም ብዙውን ጊዜ በህገወጥ መንገድ በገንዘብም ጭምር የሚፈጸም መሆኑ የአደባባይ ሚስጥር ነው። አጠቃላይ የመንጃ ፈቃድ አሰጣጣችን በጣም ችግር አለ። መንጃ ፈቃድ የወሰዱ ሰዎች አሰስመንት ቢሰራ 90% ከግቦ ጋር የተያያዘ ነው ማለት ይቻላል። ስለዚህ በጣም ተቋሙ በደንብ የሚፈተሽበት ሁኔታ የመንጃ ፈቃድ አሰጣጣችን ጥራት ያለው ሁኔታ ከሆነ የዜጎች ሞትና የንብረት ውድመት የሚቀነስበት ሁኔታ ሊኖር ስለሚችል አሰራሩ ምን ይመስላል የሚለው ነገር በደንብ ይገለጽ። የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ በኢትዮጵያ የትራፊክ አደጋ የሚደርሰው በአሽከርካሪዎች ስህተትና ክፍተት መሆኑን ጠቅሰዋል። ነገር ግን ማህበረሰቡን ግንዛቤ የማስጨበቅ ሁኔታ ላይ ትኩረት መደረጉ ክፍተት መፍጠሩን አንስተው ያለበቂ እውቀትና ችሎታ መንጃ ፈቃድ በመውሰድ የሚያሽከረክሩ አካላትና ሕግን እያወቁ በመጣስ አደጋ የሚያደርሱ አሽከርካሪዎች ላይ ትኩረት ተደርጎ እየተሰራ መሆኑን አብራርተዋል። ከመልካም አስተዳደር ጋር በተያያዘ አንደኛው የግንዛቤ ማስጨበጥ ስልጠናዎችን መስጠት ነው። በየጊዜው ለፈጻሚው አካል የአስተሳሰብ ለውጥ እንዲያመጣ ማድረግ ነው። አሰራር ቢዘምንም የሰው ጭንቅላት ካልዘመነ ሰው በአስተሳሰብ ካልተቀየረ ችግር ስለሆነ እዚህ አስተሳሰብ የመቀየር ስራ፣ ግንዛቤ መስጠት ስራ፣ የብቃት ችግርም ካለ ብቃት የማሳደግ ስራ፣ የማሰልጠን ስራ በስፋት ይሰራል። ሁለተኛው እርምጃ የመውሰድ ሲያጠፉ እርምጃ የመውሰድ ስራ፣ ሶስተኛው
አሰራርን ከሰው ንክኪ ነፃ ማድረግ፣ ማዘመን፣ ዲጂታላይዝ ማድረግ ነው። እነኚህንም ሶስቱን ጎን ለጎን እየሰራን ነው የምንገኘው። ከዚህ ባለፈ በመልካም አስተዳደሮች ላይ የሚታዩ ችግሮች አሉ ያሉ ሲሆን ለፈጻሚው አካል ግንዛቤ ማስጨበጥና የአስተሳሰብ ለውጥ ማድረግ አስፈላጊ በመሆኑ በስፋት እንደሚሰራ ተናግረዋል። እርምጃ የመውሰድ ሁኔታና አሰራርን ከሰው ንክኪ ነፃ አድርጎ የማዘመን ስራዎችን ለመተግበር ሚኒስቴሩ በሂደት ላይ መሆኑን ይናገራሉ። የትራንስፖርትና ሎጂስቲክስ ሚኒስቴር በምክር ቤት አባላቱ የተነሳለትን ጥያቄ ተግባራዊ ለማድረግና እርምጃዎችን ለመውሰድ እንደሚሰራ አዲስ ማለዳ ከምክር ቤቱ ያገኘችው መረጃ ጠቁሟል። የፌዴራል ጠቅላይ ፍርድ ቤት ህዳር 26 በዋለው ችሎት የ7 ዓመት ከ2 ወር እስራት የበየነባቸው ታዬ ደንዳ በአዲሶቹ ክሶች ላይ ከፍተኛ ፍርድ ቤቱ ለታህሳስ 22 ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ለአዲስ ማለዳ ተናገሩ። በቀድሞ ምክትል የሰላም ሚኒስቴር ታዬ ደንዳ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 8 ቀጠሮ የነበረው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት ፍርድ ቤቱ ጉዳዩን መርምሮ ባለመጨረሱ ለታህሳስ 22 ተለዋጭ ቀጠሮ መስጠቱን ጠበቃ አበራ ንጉስ ለአዲስ ማለዳ ተናግረዋል። አቶ ታዬ በሁለተኛ ክሳቸው ሁለተኛ ቅርብ ቀን ህዳር 15 ላይ በተከፈተው ላይ ባቀረብነው የመቃወሚያ መልስና ብይን ላይ የዋስትና ክርክር ላይ ብይን ለመስጠት ነበር ቀጠሮ። ፍርድ ቤቱ መርምሮ አልጨረሰውም። ስለዚህ በዛ ምክንያት ለታህሳስ 22 ተለዋጭ ቀጠሮ ተሰጥቷል። ስለዚህ ታህሳስ 22 በዋስትናውና በመቃወሚያ ብይን ላይ ለመስጠት ተቀጥረናል። የቀድሞ ምክትል የሰላም ሚኒስቴር ታዬ ደንዳ በተከሰሱበት ህገወጥ የጦር መሳሪያ ይዞ መገኘቱ ወንጀል የፌዴራል ጠቅላይ ፍርድ ቤት ህዳር 26 በዋለው ችሎት ተከሳሹ ጥፋተኛ ናቸው ሲል የ7 ዓመት ከ2 ወር እስራት የ5,000 ብር የገንዘብ መቀጮ መበየኑ የሚታወስ ነው። ውሳኔውን ተከትሎም አዲስ ማለዳ በወቅቱ በሰራችው ዘገባ ፍርድ ቤቱ ያቀረብናቸውን የቅጣት ማቅለያዎች ሙሉ በሙሉ አልተመለከታቸውም በሚል ጠቅላይ ፍርድ ቤቱን ይግባኝ እንደሚሉ ጠበቃቸው መናገራቸው አይዘነጋም። በዛሬው ዕለትም ከዚህ ጋር በተያያዘ ለአዲስ ማለዳ አስተያየታቸውን የሰጡት ጠበቃ አበራ ለጠቅላይ ፍርድ ቤቱ የካቲት 6 ቀን 2017 ዓ.ም በኢትዮጵያ ሰብአዊ መብት ኮሚሽን ያቀረበውንና ታዬ ደንዳ ላይ ተፈጽሟል ያላቸውን 5 የሰብአዊ ጥሰቶችን አመልክቶ ከፍርዱ በፊት ውሳኔ መስጠት ሲኖርበት በዝምታ አልፎታልና በዚህ ላይም ውሳኔ እንዲሰጥ አቤቱታ አቅርበናል ብለዋል። በተፈረደባቸው መዝገብ የሰብአዊ መብትን ጥሰታቸው በእሳቸው ላይ የተፈጸሙ የሰብአዊ መብት ጥሰትን በተመለከተ ፍርድ ቤቱ ብይን ሳይሰጥ አልፏል። ብይን እንዲሰጥ ይጠበቅ ነበር። እሱን በተመለከተ አቤቱታ አቅርበናል። ያው እንግዲህ በጽሁፍ አቅርቡ ተብለናል። እሱ በቀጣይ ቀጠሮ እናቀርባለን። የካቲት 6 2017 ዓ.ም የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት አቅርቧል ለዚህ ችሎት አቶ ታዬ ላይ የተፈጸሙ የሰብአዊ መብት ጥሰቶችን በተመለከተ 5 ግኝቶች ብሎ ሰጥቷል። በዛ ላይ ትዕዛዝ እንዲሰጥበት ነው ጠበቅ የነበረ። ታዬ ደንዳ ላይ የተመሰረቱት አዳዲስ ክሶች የመጀመሪያው መንግስትን በኃይል የመናድ የሚል ስለመሆኑና በዚህ ችሎት የተከፈቱት 3ቱም ክሶች ታዬ ከመታሰራቸው በፊት ሆርን ኮንቨርሴሽን ከተሰኘ ዩቲዩብ ቻናል ጋር ባደረጉት ንግግሮች ላይ መሰረት ያደረገ መሆናቸውን ጠበቃው ገልጸው ነበር። ሁለተኛው ክስ ስለ መከላከያ ሰራዊት የሰሜን እዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡት መረጃ መከላከያ ላይ የተደረገ አደናጋሪ ወሬ ወይም የሐሰተኛ መረጃ መንዛት የሚል ነው። ሶስተኛው ክስ ደግሞ ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውን ጠበቃቸው ከዚህ ቀደም ለአዲስ ማለዳ ተናግረው እንደነበር አይዘነጋም። ስምረት ፓርቲ የህወሓት በትግራይ እኔ የሌለሁበት ምርጫ አይካሄድም ማለቱን አዲስ እብሪት ሲል በየነ። የህወሓት የመሞቻ ቀኑም እየቀረበ ነው ብሏል። ስምረት ፓርቲ የመጀመሪያውን መደበኛ ምክር ቤት ስብሰባ ማካሄዱን ተከትሎ መግለጫ አውጥቷል። በስብሰባው ሀገራዊና ክልላዊ ምርጫ ጉዳይ፣ የተፈናቃዮች መመለስና የትግራይ ግዛታዊ አንድነት ከመስራች ጉባኤ በኋላ የተከናወኑ ድርጅታዊና ፖለቲካዊ ስራዎችና ሌሎች ጉዳዮች ላይ መክሬያለሁ ብሏል። በዚህም ፓርቲው የመጀመሪያ ሲል በጠራው የምክር ቤት ስብሰባ
ስብሰባው በእቅድ የተያዙትንና ተጨማሪ መካተት የሚገባቸውን ተግባራት በአፋጣኝ ወደሚጠበቅን ህዝባዊ የፖለቲካ ትግል መግባት እንዳለብን ውሳኔ ስለማስተላለፉ አስታውቋል። በክልሉ ለውጥና ሰላምን ለማምጣት ሲደረጉ ለነበሩ ትግሎች ሲታገሉና ሲያስተባበሩ ቆይተዋል ላላቸው ብሎም ሌሎች ለውጥ ፈላጊ ላላቸውና ለክልሉ ህዝብ የተከፈለ ዋጋ ትልቅ ነበር ሲል ያለውን አክብሮት ገልጿል። ይህንን ለውጥ ለማምጣት በሚደረገው ህዝባዊ ትግል ሁሉም ለውጥ ፈላጊዎችና የሰላም ኃይሎች በተለይም የትግራይ ህዝብ በጠቅላላ የተደራጀና የተቀናጀ ትግል እንደሚያካሂዱ ስምሪት ጥሪ አቅርቧል። እንደ ፓርቲው መግለጫ በትግራይ የሁሉም ድክመቶች ዋነኛ ምንጭ ነው የሚለውና ኋላ ቀር እያለ የሚጠራው ቡድንና ተላላኪዎቹ የጥፋት ጦርነት ለመለኮስ ላይታች እያሉ ነው ሲልም ወንጅሏል። ከትግራይ ህዝብ ህልውና በተቃራኒ ተሰልፎ የህዝባችንን ጥቅምና ክብር እያራከሰ ነው ያለው ስምረት ቡድኑ ለሻዕቢያ ስርዓት ተላላኪ በመሆን ጥፋትን እየጋበዘ ይገኛል ሲል ከሷል። ህዝቡም ይህንን በውርደት አገልጋይነት ተዘፍቆ ይገኛል ያለውን ቡድን እንዲያስቆም ጥሪ አቅርቧል። ህወሓት በተያዘው ወር ባወጣው መግለጫ ላይ በትግራይ እኔ የሌለሁበት ምርጫ አይካሄድም ማለቱን ያስታወሰው ፓርቲው በዚህም ላይም ስምረት ይህ የቡድኑ አዲስ እብሪት ነው፣ የመሞቻ ቀኑ እየቀረበ ስለመጣ የትግራይን ህዝብ ይዞ እንዳይጠፋ ለትግራይ ህዝብ ህልውናና ሰላም የሚታገለው ኃይል ሁሉ ተናቦና ተደራጅቶ እንዲታገልና ድርሻውን እንዲወጣ አጥብቆ ጠይቋል። ፓርቲው በክልሉ እውነተኛ ለውጥና ሰላም ለማምጣት የተጀመረው ህዝባዊ ትግል በአጭር ጊዜ እንዲሳካ ሁሉም የትግራይ ተፎካካሪ ፓርቲዎች ያለንን የፖለቲካ ልዩነት ወደ ጎን በመተው በመጀመሪያ ለትግራይ ህልውና እንቁም ብሏል። መግለጫው ሲቀጥል በትግራይ ክልል ብሔራዊ መግባባትና ውይይት እንዲኖር ያለውን ቁርጠኝነት ገልጾ ይሁን እንጂ በትግራይ እየፈነጨ ያለው ኋላ ቀር ቡድን በተዘጉ አዳራሾች በተለያዩ ካባዎች ሰዎችን በመጥራት ለይስሙላ የውይይትና መግባባት ቀልዶችን እያካሄደ ነው። ይህም በህዝቡ ላይ መሰረታዊ ለውጥ የሚያመጣ ሳይሆን እድሜ ለማራዘም የታለመ ነው ብሏል። ነገር ግን ፓርቲው በቀጣይ ሁሉም የትግራይ ፓርቲዎች፣ ሌሎች አደረጃጀቶችና የህዝብ ተወካዮች ያሉበት እውነተኛ ውይይትና መግባባት ሲደረግ በተወካዮቹ በኩል እንደሚሳተፍና የድርሻውን እንደሚያበረክትም አረጋግጧል። ፓርቲው በመጨረሻም በትግራይ ክልል ለሚገኙ የጸጥታ አካላት ብሎም ለመላው ህዝብ ጦርነትንና የጦርነት ወሬን ለማስቀረት በሚደረገው ትግል ተሳተፉ ሲል ጥሪ አቅርቧል። ዕለታዊ ዜናዎችን በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።